በማንኛውም ሰዓት እግዚአብሔር የፈለገውን ነገር ማድረግ ይችላል ወይ? በህይወቴ ላይ የፈለገውን የሰጠኝን መውሰድ ይችላል ወይ? በሰጠኝ ነገር ላይ ማዘዝ ይችላል ወይ? ይሄንን አድርግ ሲባል የስ የሚል ማንነት አለኝ ወይ? ለእግዚአብሔር ለመታዘዝ ንቁ ነኝ ወይ? በመንፈስ ነቅቻለሁ ወይ? ሁሉ የእግዚአብሔር ነው ካልኩ የእግዚአብሔር የሆነ ነገር ሁሉ ባለቤቱ እሱ ከሆነ እሱ በፈለገ ሰዓት የፈለገውን በእኔ ህይወት መስራት ማድረግ ማዘዝ ይችላል ወይ? ይሄ በጣም ጥንቃቄ የሚፈልግ ነገር ነው። ስለዚህ እግዚአብሔርን በህይወቴ ማክበር እፈልጋለሁ የሚል ሰው እሱንና የእሱ የሆነውን ሁሉ ለእግዚአብሔር ምን ይበል? ይስጥ። ማለዳ እንደተናገርኩ ከመከራ መውጣት ከፈለጋችሁ፣ ከችግር መውጣት ከፈለጋችሁ፣ ያላችሁበትን ነገር መሻገር ከፈለጋችሁ እግዚአብሔርን ስሙት። ሁኔታ አትመልከቱ። እግዚአብሔር አምላካችን ከሁኔታ በላይ ነው። አሜን። አሁን ሀገራችን ከምናየው ነገር በላይ ነው። ከምናየው ነገር፣ ከምንሰማው፣ ከምንጨብጠው ነገር በላይ ነው አምላካችን። እግዚአብሔር ትልቅ አምላክ በሚታየው ሳይሆን ይችላል። ለኛ ብለው ከበው የሚያለቅሱ ሰዎች አጋንንት እየተጠቀመባቸው ሊሆን ይችላል። ከመንገዳችን ሊመልሱ ሊሆን ይችላል። መጠንቀቅ አለብን። እያለቀሱ ነበር ይላል። ከዛ ኢየሱስ ተኝታለች ሲል በጣም ሳቁ ይላል። ምን ያስቃል? ከኛ ጋር ከሆነ ያሉት እኛ የምንፈልገውን ነገር አብረው መፈለግ ነው ያለባቸው። በጣም ሳቁ ይላል። ቅድም ያለቀሱ ለምንድን ነው የሳቁት? ሁሌ ጥያቄ ነው ለኔ። በጣም ያለቅስ ሰው በጣም ይስቃል እንዴ? በጣም እየሳቀ የነበረ እያለቀሰ የነበረ ሰው የሚያስቅ ነገር እንኳን ቢያይ ፈገግ አለ ቢል ኦኬ። በለቅሶ መሃል አንዳንድ የሚያስቁ ነገሮች ትዕይንቶች ይኖራሉ። ያው እግዚአብሔርን ማክበር ፈልጋለሁ ካለ ሰው በምንድን ነው የሚያከብረው ከተባለ እግዚአብሔር የላከለትን ኢየሱስን ማመን አንደኛው ብያለሁ። ሰው በላከው በኢየሱስ ሲያምን እግዚአብሔርን አከበረ። የእግዚአብሔርን ስጦታ ሲቀበልለት እግዚአብሔርን አከበረ ይባላል። እግዚአብሔር የሰጠውን ስጦታ አበሻግጦ ጥሎ እግዚአብሔርን ማክበር ስለሌለ እግዚአብሔርን ካከበራችሁት የላከላችሁን ትቀበሉትና የራሳችሁ ታረጉታላችሁ። ሁለተኛ እግዚአብሔርን ማክበር እፈልጋለሁ ካለ ሰው ምንድነው ማድረግ ያለበት ብለናል? መታዘዝ ነው ያለበት። እግዚአብሔር አምላኬ ነው ካለ አምላኩ የሚያዘውን ትእዛዝ መፈጸም አለበት። ውስብስብ እኮ አይደለም። ትእዛዙ መፈጸም አለበት። ሶስተኛ እግዚአብሔርን ማምለክና ማን ነው ማክበር እፈልጋለሁ ቀሪ ዘመኔ ካለ የተሰጠን አንድ ነገር አለ። ኢየሱስ እኔ ብሄድ ይሻላል፣ እኔ ከሄድኩ በኋላ ሚላክ ምን አለ አለ አጽናኝ ይመጣል አለ። እሱ ማን ነው ስሙ? የእውነት መንፈስ ነው አለ። እሱ የሚኖረው የት ነው ነው ያለን? እናንተ ውስጥ ነው የሚኖረው አለ። ፓስተር ቸሬ ጋር ይቀመጥላችኋል አላለም። ቄሱ ጋር ይቀመጣል አላለም። ፓስተሩ ጋር፣ ቢሾፑ ጋር፣ ሐዋርያው ጋር አላለም። እናንተ ውስጥ ነው የሚኖረው። እሱ ወደ እውነት ሁሉ ምን ያደርጋችኋል? ይመራችኋል። በእግዚአብሔር መንፈስ የሚመሩ እነዚህ ልጆች ናቸው። አለቀ። እግዚአብሔርን በህይወት ማክበር ከፈለክ አንተ ውስጥ እግዚአብሔር የሰጠህን መንፈስ ቅዱስ ስማው፣ አታሳዝነው። እግዚአብሔር መንፈስን መታዘዝ አለበት ብያለሁ። አራተኛና መጨረሻ ላይ የተናገርኩት እግዚአብሔርን ምን አድርገው? አመስግኑት። በሁሉ እግዚአብሔርን ማክበር ከፈለጋችሁ በከፍታም በዝቅታም የምናመሰግነው አምላክ ነው ያለን፣ የምናከብረው በጎነቱን የምንናገርለት አምላክ ነው ያለን ብያለሁ። ቀጣዮቹን እግዚአብሔርን በህይወቴ ማክበር ፈልጋለሁ የሚል ሰው ካለ ዛሬ የሚያደርገው አንድ ነገር ነው። ምንድነው ፓስተር ቸር ያላችሁኝ? እንደው አንደኛ አንተ ራስህን ያለህንና ያንተ የሆነውን ሁሉ ለሱ ስጠው። ለእግዚአብሔር ማስረክ ማስገዛት፣ ኃላፊነቱ የተወሰነ የሱ ማድረግ። እግዚአብሔርን በህይወቴ ማክበር እፈልጋለሁ የሚል ሰው ካለ እግዚአብሔርን በህይወቱ ለማክበር ይሄ የኔ ነው፣ ይሄ የኔ ነው፣ ይሄንን አልሰጥህም፣ ይሄኛውን ነው እንድትሰራበት ብፈልገው አይልም። እግዚአብሔርን በህይወቱ ማክበር የሚፈልግ ሰው ምንም አይኖረው። ሁሉንም ነገር ለማን ነው የሚሰጠው? ሁሉንም ነገር ለእግዚአብሔር ያስገዛል። የማይገዛ ክፍል አይኖረውም። የቤታችን ሁሉም ክፍል ባለቤት እሱ ይሆናል። የኑሯችን ሁሉም ክፍል ባለቤት እሱ ይሆናል። የእያንዳንዱ ነገራችን ባለቤት እሱ ይሆናል። ይሄ የኔ ነው የምንለው ለጌታ የምንከለክለውና የምንነሳው ነገር የለም። ለዚህ ነው መጽሐፍ ነፍሱን ለጌታ አልሰጥም ብሎ ነፍሱን ሊያድናት የሚወድ ቢኖር ምን ያደርጋታል? ያጠፋታል። ለእግዚአብሔር አልሰጥም ያልነውን ነፍስ እናጠፋዋለን። ስለዚህ የሚሻለው ምንድነው? ፓስተር ቸሬ እግዚአብሔርን በህይወቴ ማክበር እፈልጋለሁ እኔ ምንድነው ማድረግ ያለብኝ? ራስህን የኔ የምትለውን ነገር ሁሉ ስሙን አዙር። ባለቤቱ እሱ ይሁን። በማንኛውም ሰዓት እግዚአብሔር መጥቶ ማዘዝ ይችላል ወይ ባንተ ነገር ላይ? እና ተቀመጥ ብሎ አስገባው አሉ። ገባ። ኢየሱስ ቴንኪው አለ፣ ተቀመጠ አሉ። ኔክስት ዴይ ተንኳኳ በር በዛው ሰዓት። ከዛ ወጣቱ ማን ነው ብሎ ሲከፍት ሰይጣን በር ላይ ቆሟል አለ። ብርግድ አድርጎ ገባ። እሱ እንደሆነ ጥያቄ አያውቅም። ደረቅ እኮ ነው።
ብርግድ አድርጎ ሲገባ ውጣ አትገባም ገባለሁ መብቴ ነው ምናምን አትገባም ዞር በልልኝ ግብ ቀሙ ታግሎ ወጣቱ አስወጥቶት በረዘጋው ከዛ ለምንድን ነው ቤቴ ያለው ኢየሱስ ሊረዳኝ አልፈለገው ቤቴ አለ ጮክ ያለው ሄጄ መጠየቅ አለብኝ ብሎ ወጣቱ ሄደ ኢየሱስ ወዬ ምንም ድምጽ ዛሬ አልሰማም ሰምቻለሁ ስጮህ ሰምታል አዎ ሳንኳኳ ምናምን ሰምታል አዎ ታዲያ ለምን አልረዳኸኝም የሰጠኸኝ እኮ ይሄን ክፍል ነው ለዚህ ክፍል ውስጥ ነው እኔ የሰጠኸኝ ኦኬ ገባኝ በቃ አምስቱን ውሰደው ከላይ ያለው ሁሉም ያንተ ይሁን አምስቱ ይበቃኛል አለው ከዛሽ ኢየሱስ ችግር የለበት የሰጠኸውን አይደለም የሚወስደው ከዛ ነክሰ ሲንኳኳ ወጣቱ ማን እሱ ይሆን ቆይ ቀስ ብዬ ከሆነ ከፈታ አድርጌ አይቼ ዘጋዋለሁ ነው ብሎ ቀስ ብሎ ሲከፍት ገባሱ ችግር የለበት ትንሽ ክፈት እንጂ ድርግም ብሎ አሁንም አበሳውን ሲያሳየው ዋለ ታግሎ መጨረሻ ላይ አስወጣና በረዘጋው እንዴ የቤቴን 5 ክፍል ሰጠሁት ለምንድነው ሊረዳኝ አልፈለገው መጠየቅ አለበት እንዴ ጮርኩ ብሎ ሄደና ጌታ ሆይ ሰምተሃል ዛሬ አለው አዎ ሰምቼ እና እንደዛ ሳምባርቅ ሲጮህ ሰምተህ ነው ዝም ያልከኝ ለምን ነው ዝም ያልከኝ 5ቱን የቤቴን ክፍል ሰጠው እኮ 5ቱን እኮ ነው የሰጠኝ ኦኬ በቃ 9ኙን ወሰድኝ አንድ ይበቃኛል ብሎ አንዷን ፈርኒቸር ያረጋትን የራሱን በቃ 9ኙ አንተ ነው ብሎ ቁልፍ ሰጥቶ አንዷ ክፍል ዘግቶ ቁጭ አለ በዛች በኩል መጣና አንኳኳሉ ሰይጣን የራሴ ቤት ብሎ በለጠፈባት በኩል የኔ ክፍል ባልክበት ይመጣል እዛም ሲታከሉ ነው አስወጣ ገባቱ መጨረሻ ላይ ምር ብሎት ቆየ ቤቴን 9 ሰጠው ምንድነው የምትፈልገው ከኔ ለምንድነው የማታግዘኝ ስጮህ መጣ ለምንድነው ልትረዳኝ ያልፈለከው ለምን ሁሉንም ሰተኸኝ አብረን አንኖርም አለው ኦኬ በቃ ይኸው 10ም ቁልፉን የቤቱ ባለቤት አንተ ነህ እኔ ከዚህ በኋላ ካንተ ጋር ነው ምኖረው ወጣቱ ዛሬ ፊልም ነው ጉድ ወላ ዛሬ ይዋጣላችኋል እያለ ከኋላ ኢየሱስ ደግሞ እንደሱ ሹክክ አርጎ ሳይሆን የከፈተው በደንብ አርጎ ከፈተው በሩ ብርግድ አርጎ ከፈተለት ፍለፊት ቆሟል ሰይጣን አለ ኢየሱስ እዚህ ጋር ቆሟል ወጣቱ ከኢየሱስ ጀርባ ሆኖ ያያል ዛሬ ጉድ ነው ሰይጣን ምን ቢል ጥሩ ነው ዝቅ ቃልና ይቅርታ የተሳሳተ ቤትን ያንኳኳውት አላሉ አዎ ይቅርታ የትኛው ክፍልሽ ነው የተንኳኳው የትኛው ክፍል ነው የተንኳኳበ ያስቸገረ የትኛው የህይወት ክፍል ላይ ነው ሰይጣን ግራ ያጋባ ልጆች ናቸው ገንዘብህ ነው ጤንነትህ ነው የትኛው የህይወት ክፍል ነው የትኛው የሰውነት ክፍል ነው ያስቸገረ ያለው የትኛው የህይወት ፓርት ነው ሰይጣን በጣም ያጠቃ ያለው በየትኛው በኩል ይሆን የኔ ቤት ብለ የለጠፍክበት ይሄ የኔ ነው ያልከው እመነኝ በሱ በኩል ነው ጥቃት የሚፈጸምብህ የኔ ባልክበት በኩል ነው ሰይጣን ኃይል የሚያገኘው ሌላውማ ባለቤት አለው ልጆች ትኩስ ባለቤት ያው ልጅ ታሟል ሪፖርት ነው የምናደርገው አለቀ ያው ነገር ተበላሻው ጌታ ሆይ ይሁን ነገር ተፈጠረው ንገራ እስቲ እኔ የኢየሱስ ነኝ የሚል ሰው ስንት ሰው እርግጠኛ ናችሁ የናንተ የሆነው የማን ነው እናንተ የኢየሱስ ከሆናችሁ እኮ የናንተ የላችሁ ሁሉ የማን ነው የሚሆነው እግዚአብሔርን በህይወት ማክበር ትፈልጋለህ ራስህንና ያለህን ነገር አስረክብ አንተ ጋር ቆይልኝ ባለ ጊዜ አቆይ መልስ ስትባል መልስ ያስትባል ያስልቀቅ ስትባል ልቀቅ የኔ የምንለው ነገር የለንም ሁሉ የእርሱ ነው የኔ ባልንበት በኩል ነው ሰይጣን የሚጫወትብህ ጌታን በህይወታችሁ ማክበር ከፈለጋችሁ የናንተ ነገር አይኖራችሁ ሁሉ የሱ ይሁን ለዚህ ቆንጆ ደጋፊ ጥቅስ ልስጣችሁ ሮሜ 14:7 ከኛ አንድስ እንኳን ለራሱ የሚኖር የለምና ለራሱም የሚሞት የለም ለራሱ የሚኖር የለም ለራሱ የሚሞት የለም
ኑሯችን የሱ ሞታችን የሱ በህይወት ሆነን ብንኖር ለጌታ እንኖራለን ብንሞት ለጌታ እንሞታለን እንግዲህ በህይወት ሆነን ብንኖር ወይም ብንሞት የጌታ ነን በጌታ ሆነን ብንኖር በህይወት ስንኖር የጌታ ነን ስንሞትም የማን ነን መኖራችንም የጌታ ነው ሞታችንም የማን ጌታ ነው አንድስ እንኳን ለራሱ የሚኖር ኦሬዲ በደሙ ዋጋ ተገዝታችኋልና የራሳችሁ አይደላችሁ የሚል ቃል ስንቶች አንብባችኋል በደሙ ዋጋ በኢየሱስ ደም ተገዝታችኋልና የራሳችሁ አይደላችሁም ነው የሚለው መጽሐፍ የኛ አይደለንም እኛ ጋር ያለን ምስኪኖች የኛ ያልሆነን ባለቤትነታችን የእግዚአብሔር የሆነ ሰዎች በህይወታችሁ እግዚአብሔርን ማክበር ከፈለጋችሁ ስጡት ምንድነው ያልተሰጠ ነገር ያላችሁ ሰውየው እየተጣደፈ ቤቴ ከመቼው ደረሰልኝ እያለ ኢየሱስ ክርስቶስን በግርግር መካከል አንድ ሴት 12 ዓመት ደም ሲፈሳት የነበረች ሴት ስትቃጠል የኖረች ሴት መከራ የበዛባት ሴት ገንዘቧ ያለቀባት ሴት የተጎዳች ሴት ኢየሱስ ያድናል የሚል ወሬ ሰምታ ያገኘውት እንደሆነ እጅን ጫንብኝ አለለውም የእጄ የዘርፉ የልብሱን ዘርፍ ንክቼ ድናለሁ ብላ ቁጭ ብላ ተጠባበቅ ነበርና ይሄውልሽ አለፈልሽ በእናንተ ሰፈር ስትባል ከቤቷ ስትሮጥ ወጣ በግርግር ገባችና የኢየሱስ ክርስቶስን ቀሚሱን ጨፍ ነካች ይላል ሲነካ ኢየሱስ ደግሞ ኃይል ወጣና ሄደ ይላል ሴትየዋ ውስጥ ገባ ኢየሱስ ኃይል ሲወጣው አወቀና ማን ነው የነካኝ አለ ይላል እነ ጴጥሮስ ምን ሆነሃል በዚህ ግርግር በዚህ ግፋ እንዴት ሰው ነካኝ ትላለህ እንዴት አትነካም ተነክተሃል እኮ ኖ ይሄ ግፍ ያላልኩም ንኪት ግፍ አይደለም ንኪት የሆነ የእምነት ንኪት ተነክቻለሁ ኃይል ከውስጤ ወጥቷል ይሄን ኃይል የተቀበለው ሰው ማን ነው አለ ለኢያሪዎስ ዝም ብለ ኢያሪዎስን ይኸው አሁን ይሄ ግርግር ይሄ ኮንቨርሴሽን ለኢያሪዎስ ምንድነው መከራ ነው ኢየሱስ ቆሞ ወሬ ሲያወራ እግዚአብሔር ያሳይ ደረሰልኝ ስትል ቆሞ ሌላ ቶፒክ የናንተ ጉዳይን ይዞ የሆነ ሰው ወረቀቱን ይዞ እሺ ሰላም ነው እንዴት ነህ ደህና ነው ምናምን ብሎ ሲያወራ እሺ አይለኛው በቃ ሰዓት በጣም እየሄደባችሁ ነው የበረራ ሰዓት ደርሶባችኋል ሰዓት እየሄደ እየተቃጠለ ነው የቀራችሁ ጥቂት ደቂቃ ነው ተስፋችሁን ይዛችሁ እየጠበቃችሁ ሰውየው ጉዳዩን ይዞ ሌላ ነገር ሲያወራ ማለት ነው ከባድ ነው አንዱ ፈተና ይሄ ነው ለአንድ አማኝ ፈተናው ኢየሱስ ይዘገያል በተባለው ጊዜ አይመጣም እርግጠኛ ሆነሽ እየሮጥሽ ያለ በቃ የሚቀጥለው ዓመት አገባለሁ ስትይ የለም 26 ላይ ስትይ የለም ሲረፍድ በጣም ነው የሚከፋው ግራ ነው የሚገባው ይቆያል ተናግሮ አለው ብሎ የሚታየው ነገር አስጨናቂ ሆነ የሚታየውን እንመን የምንሰማውን እንመን ኢየሱስ ቆሞ ማን ነው አውጪ ሴትዮዋ አስቡት የኢያሪዎስ ልብ እንዴት እንደሚሆን ለሱ ቆመበት ወይኔ ቆመ ኢየሱስ ለሷ ደግሞ ቆሞላታል ታሪኳ ሊሰራ ይሄ አስጨናቂ ነገር ነው እዚህ ጋር እየሰራ እዚህ ጋር እሱ ከሁለት ወገን የተሳለ ስለታም ሰይፍ ነው በሁለቱም ይሰራል እዚህም ይሰራል ታጋሽነት ይሰጣል እዚህ ደግሞ ይደርስለታል ኢየሱስ ያድናል ማን እሷም እየተንቀጠቀጠች እየፈራች ወጣች እኔ ከሊት እባላለሁ ይሄው 12 ዓመት በሙሉ ደም እየፈሰሰኝ ኖርኩኝ ትዳር ነበረኝ ገንዘብ ነበረኝ ቤቴና ትዳሬን ለማዳን ያላደረኩት የለም ያልከፈልኩት ዋጋ የለም ያልሄድኩበት ሐኪም ቤት የለም ያልጸለየልኝ የለም ያልገባውበት ገስታውስ የለም ባሰብኝ አሁን ጭራሽ ገንዘቤ አለቀ ባዶዬን ቀረው እየተቃጠልኩ ያለ ሰዎች ስላንተ ነገሩኝ ሲነግሩኝ ሄጄ እጅህን ጫንብኝ አልለውም በእምነት ሄጄ ቀሚሱን ነካለሁ እድናለሁ ብዬ ከቤቴ ወጣው አለችው አያት ኢየሱስ ልጄ አላት ማንንም አይላት በዚያን ጊዜ እርኩስ ነው የምትባለው ስሟ ደም የሚፈሳት ሴት እርኩስ ናት አይገርማችሁ ደም ከፈሰሰሽ እርኩስ ነሽ ፔሬድም ብትሆኝ እርኩስ ነሽ ሌላ እኮ አይደለም አይገርምም ኢየሱስ የሰራው ስራ እቺን እርኩስ የተባለች 12 ዓመት ሰው ጨብጣ ማታቅ ሴት 12 ዓመት ሰው የተቀመጠችበት ላይ ሰው አይቀመጥም 12 ዓመት የነካችው እርኩስ ነው እሷን ልጄ አላት ልጄ እምነትሽ አድኖሻል በሰላም ሂጂ እሺ ብላ እሷ ወደ ቤቷ መሄድ ስትጀምር
ኢያሪቆስን ይዞት ኢያሪቆስ ጉዳዩ ቸኩሏል። እሺ አሁን እንሩጥ እንፍጠን ሲል የኢያሪቆስ ጓደኞች ከተፋሉ። እዛው ጋር ተናልክ በቃ አልሆነ። ምኑ ሞተች እኮ ሞተች። እኛው ገንዘን የመጣን መምሩን ይቅርታ ጠይቅና መልሰው በቃ ይቅር። ኢየሱስ ቆሟል። እነዚህ ሰዎች አሉ። የቱን ይመን የቱን እንመን? ጓደኞቻችን የሚነግሩን በኤቪደንስ ነው፣ በሚታይ ነው። ኢየሱስ ደግሞ የለም እዛ እዚህ ነው ያለው። የቱን እንመን? ኢየሱስ አብሮ ሰማና እመን ብቻ እንጂ አትፍራ። ኢየሱስ እመን እንጂ አትፍራ ይሏል። ይሄ ደግሞ አደራ ብሎት የመጣው ሰውዬ መሞቷን እያረዳው ነው። ከቤት ነው የመጣው። የቱን እንመን? ጌታን በሕይወት ማክበር ትፈልጋለህ? ስማው፣ በመስማት ተመላለስ። እሱ በጨለማ ውስጥ ብርሃን ይሆናል ይላል። ያለቀና የተቆረጠ ነገር ይቀጥላል። አሁን አለችው የኢዮብ ሚስት በእውኑ እግዚአብሔር ተመልሶ ተስፋ ታደርገዋለህ? የድሮ ክብሬ ይመለሳል፣ ሞገሴ ይመለሳል፣ ኑሮዬ ይመለሳል ብላ አሁንም ተስፋ ታደርገዋለህ አለችው። አዎ አረጋዋለሁ። ኢየሱስ ያድናል። የማይቻልን የሚችል አምላክ ነው ያላችሁ። በማየት አትመላለሱ፣ ስሙት። እግዚአብሔር ታምር ሰሪ ስለሆነ እመን ብቻ እንጂ አትፍራ። ሄዱ፣ ወደ ቤት ሄዱ። እነዚህ ሰዎች እዚህ ጋር አሉ፣ እዚህ ጋር ኢየሱስ አለ። ኢየሱስን እየሰማ ሰውየው ጸና። ሰፈር ደረሱ። ሌላ ሁለተኛ ቻሌንጅ። ቤት ሲገባ ሚስትየው ትጮዋለች፣ ጎረቤት ይጮዋል፣ በሱ ልጅ ደረት ይደቃል፣ በሱ ጉዳይ ሰው እየተንፈራፈረ ያለቅሳል። ይሄ ከባድ ፈተና ነው። የሚታየውን እንመን ወይስ ጌታን እንመን? የሚታየው እውነት ነው። በአይናቸው ያዩ ሰዎች ነው የሚያለቅሱት፣ ልጄ ልጄ የሚሉት። የሚታየው ከባድ ነው። የሚታየው ሐዘን ነው፣ ለቅሶ ነው። እዛው ጋር ቦታው ላይ ያሉ ሰዎች ናቸው ያንን ነገር የሚያደርጉት። የቱን ይመን ሰውዬ? አሁንም ድምፅ አወጣ ኢየሱስ። ብላቴናይቱ ተኝታለች እንጂ አልሞተችም አለ። አሁንም ድምፅ ወጣ። ጌታ ይናገራል። እግዚአብሔርን ስሙት። ይናገራል፣ አስቀድሞ ይናገራል። ለባሪያዎቹ ሳይናገር አንዳች ነገር አይሆንም። ስሙት። ኢያሪቆስ እግዚአብሔርን ሰማው፣ ጌታን ሰማው። ተኝታለች አለ። ተኝታለች፣ አሜን፣ እንደ አፍህ አሜን። እነሱ ደግሞ ምን ይላሉ? ሞታለች ይሉት። ሞታለች። እኛ ነን የገነዝ ነው። እድር ጥሩምባ አስነፍተናል። ንፍሮ እየተቀቀለ ነው። ይሄው ቀብር ሰዓት እኛ ዲሳይድ አድርገናል። በቃ ይሄውኑ የሚታየውን ነገር ግቢያቸው ውስጥ ያለው ትዕይንት ይሄ ነው። ኢየሱስ ደግሞ ተኝታለች ይላል። የቱን ይመን? የቱን ይመን? ቤቱ መጥቶ የማያውቀውን ኢየሱስን ይመን ወይንስ ጓደኞቹን ይመን? አሁን ይዞት የመጣው ኢየሱስን ይመን ወይስ አብረው የኖረውን ጉዳይ ይመን? ሚስቱን ይመን? ማንን ማመን ፈለጋችሁ? ስሙት። በማየት አይደለም በመስማት እንመላለስ። አሜን። እስቲ ያሳየኝ። ሴጣን እንዳያገኛችሁ። ሴጣን ያሳያችኋል፣ ችግር የለበት። እግዚአብሔርን በሕይወት ማክበር ትፈልጋለህ? አዎ ካልከኝ በመጽሐፍ ቅዱስ ራስን እይ። አገልጋይ የሆናችሁ ሰዎች የምታገለግሉ እዚህም እዛም ያላችሁ፣ ጌታን የምትወዱ እዚህም እዛም ያላችሁ፣ በጣም ሰዎች መንፈሳዊ የሚሏችሁ እዚህም እዛም ያላችሁ፣ በተለያየ አገልግሎት ውስጥ የምትሮጡ ትናንትም ዛሬም ብዙ ዘመን የሮጣችሁ ሰዎች በጣም አንደኛ የሚሏችሁ የምትታወቁ ሰው የሚያውቃችሁ እዚህም እዛም ያላችሁ፣ እዚህም ያላችሁ ቅዱሳን በሕይወታችሁ እግዚአብሔርን ማክበር ከፈለጋችሁ ሕይወታችሁን ማየት ያለባችሁ በሰነፍ ጴንጤ አይደለም። ሕይወታችሁን በፎረሸ ሰው አትለኩ። ሕይወታችሁን በምታውቋቸው ደካማ ሰዎች አትለኩ። የእናንተ ሕይወት የሚለካው በእግዚአብሔር ቃል ነው። በዚህ ፈትሹት። እናንተን ማግኘት ከፈለጋችሁ፣ ራሳችሁን ቦታችሁን ማግኘት ከፈለጋችሁ፣ ትክክለኛ ማንነታችሁን ማግኘት ከፈለጋችሁ በመጽሐፍ ቅዱስ ራሳችሁን ይሁ። ይሄው መስታወታችን፣ ይሄው ዳኛችን። ስለዚህ መተን ሁሉም ሰው ከበደ እንትና እያወዳደረ ዋጋ ሲሰጥ አትቀበል። እንዳትሰማ። አንቺ እኮ አንደኛ ነሽ። በስመ አብ እንዲሁ ሳይሽ እኮ መልአክ። አትስሚ። ነይ ወደ እግዚአብሔር ቃል። ለምን መሰለ? እግዚአብሔር ቃል አይፈራህም፣ አያሽሞነሙንህም። እግዚአብሔር ይመጣና መሸጫውን ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 4 ላይ እናንብበው እሱን ቃል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 4 በሰው ወደ ተጣለ
በእግዚአብሔር ዘንድ ግን ወደ ተመረጠ ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ የቀረባችሁ እንድትቀርቡ የተፈለገው አንድ የተጣለ ድንጋይ አለ። ወደዛ ድንጋይ ቀርቡ። እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት እንድታቀርቡ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ምን በሉ ተሰሩ ይላል መጽሐፍ ቅዱስ። ተሰርቻለሁ ወይ ብለህ ጠይቅ። ምን ለመሆን ነው የተሰራው? ጴንጤ ለመሆን አይደለም። መንፈሳዊ ቤት። ምን አይነት ቤት? የተጣለውን ድንጋይ የሚመስል ከትናንት ይልቅ ዛሬ ወደዛ ድንጋይ እየቀረባችሁ የተጣለውን ድንጋይ የሚመስል። የተጣለው ድንጋይ ማን ነው? ኢየሱስ ነው። ኢየሱስ ነው። ወደዛ ድንጋይ እሱን እየመሰላችሁ ምንድነው? ወደ መጣል ኢየሱስ የተጣለው ድንጋይ የማዕዘኑ ራስ ዋናው ድንጋይ ዓለም አትወደውም፣ ዓለም አትቀበለውም፣ ዓለም አትፈልገውም። በሰው አይወደድም ይሄ ህይወት፣ በእግዚአብሔር ዘንድ ግን የተመረጠ ህይወት እያለን ያለው ህይወትን በመጽሐፍ ቅዱስ ስታይ ሰዎች የሚወዱት እምብዛም ነህ። ሰው ብዙ የሚወደው አይነት ስብዕና አይኖርህም። እግዚአብሔር ግን ይመርጠዋል። በመጽሐፍ ቅዱስ ስናይ ሰው የሚወደውና ሰውን እንዲወደድ ብለን ምንም የምንሰራው ነገር የለም። መጽሐፍ ቅዱስ የሚለንን መሆን ሲጀምር ምን ይሆናል መሰላችሁ? እግዚአብሔር የሚወደው ሰው እንሆናለን። ሰው የሚወደው ነው መሆን የፈለከው። እግዚአብሔር የሚወደው ልጁ በብዙ ወንድሞቹ መካከል በኩር ይሆን ዘንድ ይላል አይደል? 29 ቁጥር ልጁ በብዙ ወንድሞቹ መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ ምን ብሏል? ወስኗል ይላል። ይሁት እናንተ መጽሐፍ ላይ ይላል አይደል? ወስኗል። ምን እንዲመስሉ? የልጁን መልክ እንዲመስሉ። ልጁ ማን ነው? ኢየሱስ ነው። ተወስኗል። ይሄ ውሳኔ አይሻርም። በጾም ጸሎት አይሻርም። ይግባኝ ምናምን አስገብተን አይቀየርም። ተወስኗል። ልጁን እንዲመስሉ ወስኗል። የወሰናቸው ምን አረጋቸው? ጠራ። የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው ነው የሚለው። አሁን እኛ የጽድቅ ጥያቄ የለብንም፣ የመጠራት ጥያቄ የለብንም። ተጠርተናል። የጽድቅ ጥያቄ የለብንም፣ በክርስቶስ ጸድቀናል። የክብር ጥያቄ የለብንም፣ በክርስቶስ ከብረናል። የቀረ ግን ነገር አለ ነው የሚለው የሮሜ ጻፊ ሐዋርያው ጳውሎስ። የቀረ ነገር አለ። ምን እንድትመስሉ? የልጁን መልክ። ስለዚህ ሰው ሁል ጊዜ ራሱን በመጽሐፍ ቅዱስ ሲያይ ከጎረቤት ጋር መወዳደር ያቆምና ራሱ ሃምብል የሚሆን በጣም መዓት የጎደለኝ ነገር እንዳለ ማየት ይችላል። ቸርች በማይመጡ ሰዎች ራሴን ከለካውማ እኔ መልአክ ነው መሆን በሳምንት 7 ቀን ስላለሁ። አያችሁ? በማይጸልዩ ሰዎች ከለካውማ በቀን 2 ቀን 2 ጊዜ ከተንበረከኩ እኔ በጣም መልአክ ልሆን ነው። ኖ ራሳችንን በክርስቶስ ነው የምናስጠጋው። ወደ እግዚአብሔር ቃል የምንጠበቀው ኢየሱስን እንድንመስል። ጌታ እየጠበቀን ያለው እንዲመስሉ ፈልጋለሁ ብሎ ያስቀመጠው ወልዱ ኢየሱስን። ስለዚህ ራሳችንን በእግዚአብሔር ቃል እንይ፣ በመጽሐፉ መስታወት እንይ። ይሄን መስታወት ጥላችሁ እርስ በርስ ወይኔ እንዴት እንዳማረብሽ፣ እንዴት እንዳማረብህ አንተ ጨምራል፣ የእግዚአብሔር ሰው አንተ በጣም የተለየ ነሆይ ነው። ይሄ ይልሃል ወይ ነው። ይሄ እኮ እዚህ ካላሳለፈ ሰማይ አታልፍም። ይሄ እዚህ ካላሳለፈን ሰማይ የሚያሳልፈን ጥበብ የለም፣ ክነ ጥበብ የለም። ግድ የላችሁም። በመጽሐፍ ቅዱስ ራሳችን የቱ ጋር ነው ያለነው? ህይወታችን የእግዚአብሔር ቃል እየጠበቀን ያለው በጣም ሩቅ ቦታ ነው። የሚረግሟችሁ መርቁ እያለን ነው። ለሚያሳድዷችሁ ጸልዩ ይላል ይሄ ቃል። የሚጠሏችሁን ውደዱ ይላል የእግዚአብሔር ቃል። በመጽሐፍ ቅዱስ ራሳችንን ስናይ ነው ህይወታችን ምን ያህል የዘቀጠ መሆኑን ማወቅ እንችላለን። አለበለዚያ አንቱ እየተባልክ ትኖራለህ። ህይወት ለአንቱም አይሆንም። እሱን ስሙት፣ ሚላችሁን ስሙት። እሱ ሚላችሁን ስሙ አለች ማርያም። ስሙት እሱን አለቻቸው። እሱን መስማት ከመከራ ያወጣሃል አለች ማርያም። እሱን መስማት ከጉድ ያወጣቸዋል። ማርያም እኮ ናት። ስሙት፣ ልጄን ስሙት፣ እሱን ስሙት፣ አዳምጡት። የሚላችሁን ጭንቅ ውስጥ ነው ያላችሁት፣ ፈርታችኋል፣ እሱን ስሙት፣ ከጉድ ያወጣችኋል። የሚላችሁን ስሙት አለች። እሱም ይላል አላቸው። የማይታመን ነገር አላቸው። ሂዱ ድንጋይ ጋን ውስጥ ውሃ ጨምሩ አላቸው። ሂደረዛ በዚህ ጭንቅ ሰዓት ትቀልዳለህ እንዴ አላሉትም። ሰሙት። ከመከራ የሚድኑበትን ትእዛዝ ሰጣቸው። ታዘዙት።
ውሃ ቀዱ ድንጋይ ጋን ውስጥ ለምንድነው ወይን ጠጅ ተጠምቆበት የነበረው ጋን ውስጥ ያልጨመረው ካላችሁኝ የነሱ አተላ ላይ መጨመር ስላልፈለገ ምክንያቱም ድፍድፉ ስላልተመታ ነው ይላሉ ሰው አይጦምም ነበረው እኮ ውስጥ መጀመሪያም እነዚህ ቀርፋፎች በትክክል ስላልቀዱት ነው ይላሉ ጌታ ብቻውን ታምራት ይሰራል ማንንም መቀላቀል ስለማይፈልግ ድንጋይ ጋን ፀሐይ የጠገበ ድንጋይ ጋን ላይ ውሃ አስገብቶ ውሃው ሲቀዳ ወይን ጠጅ ሆነ ታሚገር ታምር ሆነ በምን ሰምተውት ስሙት እሱ በህይወታችሁ ማክበር ከፈለጋችሁ በዚህ መስታወት ፊት እየቆማችሁ ራሳችሁ ነው ቤታችሁ ያለው መስታወት ጋር ቆመ ዚፔን ዘግቻለሁ አልዘጋውም አፌን ጠርጊያለሁ አልጠረኩም ቅንድቤ ተስተካክሏል አልተስተካከለም ሹሩባዬ እንዴት ነው ጸጉሬ አለባበሴ ብለሽ ትወጪ የለ ህይወትሽን በዚህ ዘቅጠሽ እንዳትቀሪ ወድቀህ እንዳትቀር ይሄ እግዚአብሔር ቃል ያርቃል እውነተኛ ማንነትን ይነግራል አያሽኮረምምም እውነት ነው የሚናገረው ግድ የላችሁም መንግስተ ሰማይ እንድንገናኝ ነው ማወራ